ባለፈው ክፍል በጽጌረዳ ሁሉም ነገሯ እንዲበላሽ ይፈልጋሉ። እናቷ ከምንም በላይ ዋጋ የምትሰጠው ለልጇ ስለሆነ በእናቷ በኩል መሄድ እንችላለን። አባዬ ምግቡ ቅመም አለው እንዴ? ኧረ እኔ ጭራሽ ቅመም የሚባል ነገር አልጨመርኩበትም። አንቺ ቆይ ያመሻል። አባዬ አለርጂክ እንዳለበት አታውቂም? ምናምን ልገዩ ነው እንደ አባቴ። ግን እኔ ልጅ ባለፈው የነገርኩሽን ነገር ምን አደረሽ? የቱ ነገር ነው ጋሼ? ስለዚህ ቤት፣ ስለ ሀብት ንብረቱ፣ አንቺም እንደፈለግሽ ሆነሽ ስለመኖርሽ። አልገባኝም። ጽጌረዳ እነሱ ቤት ከእናቷ ጋር የቤት ሰራተኛ ሆነው ተቀጥሮ እንደሚሰሩ ታውቃለህ አይደል? እሱን ነግራኛለች። ደስ የምትል ትንሽ እየተንኮል ሰርቼ ነው የመጣሁት። ይህች ስላሴ ደስ ይላል። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩ ይህን ቪዲዮ ጀምሮ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ጽጌረዳ በክፍል 5 እንዳያችሁ ጨረፍ ጨረፍ አድርጌ አሳይቻችኋለሁ። ከፊት ላይ አባቱን ልጅቷን ጽጌረዳን ለመጉዳት ሲል አባቱ ላይ እንግዲህ ቅመም የማይበላ ምግብ ቅመም ያለበት ምግብ አይበላም አባቱ። ቅመም ጨምሮ እሷን ለማሰቃየት የሄደበት መንገድ፣ አባትየው ደግሞ ለጽጌረዳ እየታገቢኛለች ወይ ጥያቄ፣ እነዚህ ነገሮች ነበሩ ክፍል 5 ላይ የተላለፉት። ክፍል 6 ደግሞ ዛሬ ምን ሊሆን ይችላል የሚለውን አብረን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እማዬ ናፈቀችኝ ብዬ ባለቅስ ደስ ነበር የሚል። እንዴት አይረበሽ? ምግብ የለም እንዴ? አለ። እጅሽን ታጠቢና ቁጭ በይ። እሺ። ፊትሽ ደህና ነሽ? አዎ ደህና ነኝ። ፊትሽ ግን ልክ አይደለም። ምነው ከቴቴ ጋር ተጣልታችኋል እንዴ? ምንም የተፈጠረ ነገር የለም። በቃ አንድ 30 ደቂቃ ረፍት ላድርግና ስመጣ ነው። ከማንም ጎረምሳ ጋር መንዘላዘሉ ነው የደከመሽ? ልጇን አይደለም ክፉ መናገር ቀርቶ በክፉ አይን አይታት የማታውቀውን ይሄ ሁሉ የሄቨን ውጤት ነው። ሄቨን እና ይሄ ልጅ አብረው ተመካክረው ነው ጽጌረዳን ከእናቷ ጋራ ለማጣላት ጥረት ያደረጉት። እናትየዋም ደግሞ እሱ ስልክ ስላነሳ ስደውል እውነት መስሏት አምናለች። እዚህ ጋር የምትናገራት ንግግር በጣም ሰበራት ወይም ተሰማት ማለት ነው። ልጅቷ ያሳዝናል። ይሄ ግን ያኛው ያገኘችው ልጅ ቦርሳ እንጂ የሱ አይደለም። ስለዚህ ነገር ልትነግሪኝ ትችያለሽ? እማዬ ቆይ አንዴ ላስረዳሽ። ይሄ ነው ፍቅረኛሽ? ይሄ ነው ፍቅረኛሽ? አላማሽን አስቶ በገላሽ እንደፈለገ የሚጫወትብሽ ይሄ ነው ወይ? እማዬ እውነት እምልልሻለሁ እኔ ከዛሬ ውጭ አይቼው እራሱ አላውቅም። ልክ ብለሻል። መሀይም አይደለም አልተማርኩም አይደለ? ቦርሳሽ ስር የተገኘው የወንድ መታወቂያ አንቺ አታውቂም አይደል? አንቺ ማታውቂ ወንድ ነው ወይ? ኧረ እማዬ ይሄ ተገጣጥሞባት ነው። መንገድ ላይ ሲሄዱ ተጋጩ። ከዛ የሱ ቦርሳ ወደቀ። መንገድ ላይ ያገኘችው ሌላኛው ወንድ ማለት ነው። ጽጌረዳ ምንም በማታውቀው ነገር ጽጌረዳና እናቷ እየተጣሉ ያሉት አሁን ሁለቱም በማያውቁት ነገር ነው። እናትየዋም ስላየች እውነት መሰላት። ጽጌረዳም ደግሞ ይሄንን እንትን አንስታ ወደ ቤት ይዛ የመጣችበት ምክንያት ወድቆ አንስታው ነው እንጂ ከሱ ጋራ ዛሬ ገና ነው የተያየችው። እኔ ደሱ እኮ የሷ ስሞታ ጆሮዬን አደነቆረው። ልጅሽ እንደዚህ አርጋ አሳፈረችኝ፣ አንገቴን አስደፋችኝ። እትዬ ይኸውልሽ ሰው ሁሉ የሚነግረኝ ነገር እኮ ውሸት አይደለም። በሄድኩበት ሁሉ ይጨቀጭቁኛል፣ ይነግሩኛል። እኔ ማፈርኩ፣ ስለ እሷ ተሰቃየሁ። እንዴ ጽጌረዳን እኮ እኔ ከልጄ ለይቼ አላያትም። እትዬ እሱን አውቃለሁ። እንግዲህ ይህን ሁሉ ካወቅሽ ለጽጌረዳ መቼም እኔ ምን እንግዲህ እናትየዋ እናትና ልጅ ከአንድ ባህር ነው የተቀዱት። ተንኮል ነው ስራቸው፣ እየተመካከሩ ነው ተንኮል የሚያደርጉት። ጽጌረዳን ከነዛ ቤተሰብ ለማራቅ የሚሄዱበት መንገድ ነው። ተሰደብኩም የምትለው ምንም ማንም የሰደባትም ነገር የለም። ግን ጽጌረዳን ለመጣል ጽጌረዳና እናቷን ለማነካካት ለማጣላት ይሄ ነገር መንገድ ነው። በጣም ነው የሚያሳዝነው። ሀብታም እንደዚህ ነው፣ በጭንቅላት በገንዘቡ ነው የሚያስበው። እንዴ አቶ መስፍን ፍቅርተ እንዴት ነው? እንዴት ነሽ ፍቅርተ? እግዚአብሔር ይመስገን ሰላም ነው። ደህና ነሽ ወይ? እንዴ ምን እግር ጣለዎት? አይ እዚህ ሰው ልጠይቅ መጥቼ ነው። ይሄ ቤት ያንቺ ነው እንዴ? አዎ የኔ ቤት ነው። ልጅቷን ተከታተሉ። አሁን የገባችው ልጅ ታውቂያታለሽ?
አዎ ጽጌሬዳ የሰራተኛ የልጅ ናት። ምን ነው? አይ ምንም እንዲሁ ለማወቅ ያክል ነው። አየሽ መገናኘታችንም ለበጎ ነው ማለት ነው። ምናልባት የምንዛመድ ተከታትሎ ደረሰባት። ቤቷን ካየ በኋላ በፊት ስለሚተዋወቁ ከሄቨን እናት ጋር መገናኘታችን ለበጎ ነው አለ ማለት። አንዳንድ ጊዜ ትልቅ ሰው እንደ ትልቅ እነሱ ሳይሆን ሲቀር እኔ በነገራችን ላይ ያናደደኛል። በተለይ ሀብታም ሲሆኑ በገንዘባቸው ሴት ልጅ መግዛት የሚፈልጉ ስለሚበዙ እናደዳለሁ። አሁን ይሄ ሰው አባቷ ነው፣ ከሷ በላይ የሆነ ጎረምሳ አድርሷል። ግን ደግሞ ገንዘብ ያሳሳታል በሚል በገንዘብ እየደለላት ነው ያለው። እሷን እኔ ካገባሁሽ የብዙ አመት ድካምሽ ይቀራል ነው በስም ነገር ሊኖር እና ይገርማል። አይ እንደሱ እንኳን ማለት ፈልጌ አይደለም። ጽጌሬዳ ግትር ብታይ ነች። ያው የቤት ሰራተኛ እንኳን ሆነ ላላመነችበት ነገር አንድ አይኗን ካፈጠጠች አትመለስም። እሱስ ልክ ብለዋል አይደለም? የኔ ፍቅር ድምጽ እንኳን ቃል አውጥቼ ተናግሬ ጉሮሬን ገና አስጠራርግ ነው ጽጌሬዳ ልኳን የምትይዘው። አይ እንደሱ ከሆነ እንኳን ሰራተኛ ስለሆነች ብቻ ዝቅ አድርጎ የሚያይ ማህበረሰብ ይበዛል። ይሄ እውነት በድራማ መልክ ቢሆን እውነተኛ የገሃዱ ዓለም እውነት ነው እና በጣም የሚገርመው ነገር አሁን ሰውዬ የፈለገውን ነገር ልታስደርግ ነው ሀሳቧ። ያ ማለት ልታሳምናት ይህንን ሰው እንድታገባ ለማድረግ ነው። እኔ የተናገርኩት ጠባይልም ወይም ደግሞ ይደመጣል እንትለው ምክንያቱም ያሉት እሷ ቤት ነው። ሁሉ ነገር እናትየዋ ትሰማለች ብላ ስለምታስብ በጣም ጥሩ። በቃ ይሄን መልካም ዜና ደርሽ እስኪ አለፍ እንበል እና ቆይ ምንድን ነው? ልጇ እኮ አንቺ ነሽ። አላቅም ወደ ትምህርት ቤት እንዳትሄጂ ብላኛለች። ምን እንደማደርግ ራሱ አላቅም። በቃ ጽጌሬዳ ተረጋጊ፣ ችግር የለውም አታልቅሽ። ሁሉንም ነገር ነው ያስተካክለዋለሁ። እንዴት አንቺ ምን ተስተካክዩ? በስንት መከራና ስቃይ የተማርሽውን ትምህርትሽን በእንደዚህ በማይረባ ነገር አበላሽተሽው ማየት አልፈልግም። ስለዚህ ይኸውልሽ እኔ እቆጣጠራታለሁ ብዬ አሳምናታለሁ። እውነት? ያው እውነት ቃል እገባልሻለሁ። ራሷ አያይዛ ደግሞ እሷ እስክትረጋጋ ብቻ ነው የማደርገው። እሺ እቺ ናት ዋናዋ ጠንቀኛ። እሱ ምንድነው ከልጅነታቸው ጀምሮ ብዙ ሰው አይናቸው የሚያርፈው ጽጌሬዳ ላይ ስለሆነ ጽጌሬዳ መጣል ትፈልጋለች። ከሷ በታች ዝቅ ብላ እንድትታይ ትፈልጋለች። ደግሞ እግዚአብሔር ሞገስ ጥበቡ ኃይል ሆኗት ደግሞ እንደ ሰራተኛ ልጅም ሳይሆን በቃ እንደ ሀብታም ልጅ ነው የምትታዩ። ሰዎች እሷ ላይ ነው አይናቸውን የሚጥሉት እና ራሷ ያመጣችው ምትስ መልሳ ደግሞ የዋህነቷ ልትጠቀምባት እኔ እናትሽን አሳምናለሁ አለቻት ማለት ነው። ትችላለች። እሱማ ግን እንዴት አንቺ ተዛልሽኝ? ገርሞኝ እኮ ነው። እምልሽን ብቻ አድርጊ እና ደግሞ ነገ በጧት የምንሄድበት ቦታ አለ። የት ነው ደግሞ የምንሄደው? እሱን ስትሄጂ ታይዋለሽ። ግን ጥሩ የጨዋ አለባበስ ልበሽ። እሺ በይቻው ደህና ደሪ። የጨዋ አለባበስ ልበሽ። ጨዋ ያልሆነ ሰው የጨዋ አለባበስ ለብስም እኮ ጨዋነቱ አይለካም በነገራችን ላይ ማለት ነው። ሞኛ አትሁኚ። ጄን እንዳዩት ጨዋ ወልዶ ያሳደጋት የቤት እመቤት መሆን የምትችል ናት። የእርስዎንም ልጅ እንዳዩት እንደርሶ ግርማ ሞገስ ያለው ነው። ስለዚህ ሁለቱም ብንድራቸው በመልክም በሀብትም ይመጣጠናሉ፣ አንድ አይነት ናቸው። የዛሬ ልጆች እኮ ለራሳቸው አያውቁ። በእውነት እጅግ በጣም የሚደንቅ ሀሳብ ነው። እሺ መልካም። እስኪ ደግሞ በደንብ እናስብበታ። ልክ ብለዋል። እሺ በሀብት የምትለካኩ እርግጠኛ ነሽ? አዎ። ምነው አንተ አልፈለክም እንዴ? አይ እንደዛ ሳይሆን እንውጣ እባክሽ። ልክ ነሽ። መኮንን ለምን ዛሬ ክለብ ነው? እንኳን አልችልም ይቅርብኝ። ምንድነው መታ አብረን ፈታ ብትል ምን አለበት? ነገረኛና ነገረኛ ተገናኙ። እነዚህ ነገረኛና ነገረኛ ናቸው። ኦኬ በቃ ይመቻችሁ። ይሄ ደግሞ ጽጌሬዳን ወዷታል፣ አፍቅሯታል። ባይ ሀቢብ የሚሻል ዛሬ በጣም ደስ ብሎኛል። ነገሩን ስላስተካከለችለት በጣም ደስ ብሎኛል አለ። ይሄ አንተ በጣም ነው እንደ ደስ ያለክ በጣም ታሽልኝ። ምን ነው የተፈጠረ ነገር አለ እንዴ? ኖ አይዞሽ፣ አትደንግጪ። ምንም የተፈጠረ ነገር የለም። ለአንዳንድ ስራዎች ፈልጌሽ ነው። ምን አይነት ስራ? ዛሬ ማታ እንግዶች ይመጣሉ እዚህ ቤት እና ለእነሱ ተጨማሪ ምግብ እንድታዘጋጅልኝ ፈልጌ ነው። እሺ ችግር የለም፣ አሁን ነው አዘጋጀው። ጥሩ። ታዲያ መጠኑም ጣዕሙም የደሃ ልጅ መሆን ባለሙያ፣ ጨዋ፣ ቁንጥጥ ነው የሚያደርጋችሁ። እያምር የሀብታም ልጅ ስትሆኑ ሀብቱን ያፈራው ቤተሰባችሁ ስለሆነ የዛ የሀብት እንትን ሀብት ከየት መጣ የሚል ስሜት ስለማያድርባችሁ መድፋት ማደፋፋት ነው የምትፈልጉት። እንግዲህ ጽጌሬዳም እዚህ ጋር በዚህ እድሜዋ ብዙ ሙያዎችን ትችላለች። ምክንያቱም ከእናቷ ነው የወረሰችው ሙያን።
ጸባይንም ትህትና ሁሉ ነገር ከናታ ስለወረሰች የማታፍርበት ሙያ ይዛ ስለምትዞር የትም ሄዳ መስራት ትችላለች። እንግዳ የተባለው ሰው ደግሞ የምትመጣው የእሷ አሰሪ ወይም ደግሞ የሄቨን እናት ናት ማለት ነው። ቁጥሩ ጨምር ክፍል 6 ይሄንን ይመስል ነበረ። ቪዲዮን ስለተከታተላችሁ ከልብ እያመሰገንኩኝ ከተመቻችሁ ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ በክፍል 7 እስክንገናኝ ትናፍቁኛላችሁ። ወዳችኋለሁ። ባይ ባይ።